ይስጥልን ክቡራትና ክቡራን የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። የመካከለኛው ምስራቅ ውጥረት አሁንም ቀጥሎ ውሏል። ተደጋጋሚ ዛቻን ሲያሰሙ የቆዩት ፕሬዝዳንት ዶናልድ ትራምፕ ሌሊቱን ለኢራን መንግስት የመጨረሻ ያሉትን እጅግ አስፈሪ ማስጠንቀቂያ ሰንዝሯል። የዓለም ሀገራትን ያስደነገጠው ዛቻ ምንድነው? በዝርዝሩ የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች የማይደፈረው የእስራኤል አይረን ዶም ተሰብሯል። የኢራን ሚሳኤሎች ቴልአቪቭን ሲያናውጡ ማድራቸው ይህን ተከትሎ አሜሪካ ግዙፍ የጦር መርከቦቿና በሺዎች የሚቆጠሩ ወታደሮችን ወደ ባህረ ሰላጤው እያስገባች ነው በሰዓቱ ይደመጣል። እንዲሁም በኢራቅ የሚገኙ ዩኒቨርሲቲዎች ላይ ያነጣጠረ አስደንጋጭ የጥቃት ማስጠንቀቂያ በባግዳድ የአሜሪካ ኤምባሲ በኩል ወጥቷል። የምትሰሙት ይሆናል። በማስከተል በሀገራችን በአማራ ክልል በትግል ላይ የነበሩ አመራሮች የሰላም ጥሪን ተቀብለው ወደ መደበኛ ህይወታቸው መመለሳቸው ተሰምቷል። በቆይታችሁ ታደምጣላችሁ። በቪዲዮ መጨረሻ ላይ የምንነግራችሁ የመካከለኛው ምስራቅ ውጥረትን አስመልክቶ ሌሊቱን የተሰሙ በርከት ያሉ ጉዳዮች በዝርዝር መረጃዎቻችን ተካቷል። ቪዲዮን ላይክ በማድረግ ጀምሩ። አዳዲስ መረጃ በፍጥነት ዩቱብ ላይ ሲለቀቅ ቀድሞ እንዲደርሰው የዩቱብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። ወደ ሰበር መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም የትራምፕ የመጨረሻ ማስጠንቀቂያ ኢራን በውድመት አፋፍ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በአስቸኳይ የሰላም ስምምነት ላይ የማይደርስ ከሆነ ሀገሪቱ ታይቶ የማይታወቅ የኢኮኖሚና የመሰረተ ልማት መፈራረስ እንደሚገጥማት በይፋ አስጠነቀቁ። ፕሬዝዳንቱ በሰጡት እጅግ ጠንከር ያለ መግለጫ ኢራን የቀረበላትን አማራጭ ካልተቀበለች አሜሪካ የሚከተሉትን ወሳኝ የስትራቴጂክ ማዕከላት ከጥቅም ውጭ እንደምታደርግ ገልጸዋል። ከነዚህም ውስጥ የነዳጅ ማመንጫዎች፣ የካርድ ደሴት፣ የኢራን ኢኮኖሚ ጀርባ አጥንት የሆነው የነዳጅ ኤክስፖርት ማዕከል ሙሉ በሙሉ እንደሚወድም፣ የኃይል ማመንጫ ጣቢያዎች፣ በመላ ሀገሪቱ የሚገኙ የኤሌክትሪክ ማመንጫዎች ጥቃት እንደሚሰነዘርባቸው፣ የውሃ ማጣሪያ ተቋማት፣ ለህዝብ አገልግሎት የሚውሉ የባህር ውሃ ማጣሪያ ጣቢያዎችም የጥቃቱ አካል እንደሚሆኑ ተገልጿል። ይህ የትራምፕ ንግግር በመካከለኛው ምስራቅ ያለውን የጦርነት ስጋት ወደ ከፍተኛ ደረጃ ያሸጋገረው ሲሆን የዓለም የነዳጅ ገበያ ላይም ከፍተኛ መናጋት ሊፈጥር እንደሚችል ተገምቷል። ይህ ማስጠንቀቂያ ትራምፕ ወደ ስልጣን ከመጡ በኋላ በኢራን ላይ የሚከተሉትን ከፍተኛ ጫና የማሳደር ፖሊሲ ዳግም በተግባር ለማዋል መዘጋጀታቸውን የሚያሳይ ነው። ኢራን ለዚህ ማስጠንቀቂያ የምትሰጠው ምላሽ የቀጣዩን የመካከለኛው ምስራቅ ዕጣ ፈንታ እንደሚወስነውም ተገልጿል። በሌላ ዜና የኢራን ሚሳኤሎች የእስራኤልን አየር መከላከያ ሰብረው ቴልአቪቭ ገቡ። ወደሚቀጥለው መረጃችን ስናልፍ ባለፉት ጥቂት ሰዓታት በኢራንና በእስራኤል መካከል እየተካሄደ ያለው ቀጥተኛ ጦርነት ወደ አዲስ ምዕራፍ ተሸጋግሯል። የኢራን የባለስቲክ ሚሳኤሎች የእስራኤልን ዝነኛ አይረን ዶምና አሮ የመከላከያ ስርዓቶችን በመጥለፍ በቴልአቪቭ ሰማይ ላይ ሲምዘገዘጉ ታይተዋል። እስራኤል ከ90% በላይ የሚሆኑ ሚሳኤሎችን አክሽፌያለሁ ብትልም በትናንትናው ዕለት ግን ቁጥራቸው ቀላል የማይባሉ የኢራን ሚሳኤሎች የቴልአቪቭን ሰማይ ጠቀስ ህንፃዎች አልፈው ኢላማቸውን ሲመቱ የሚያሳዩ ምስሎች ወጥተዋል። በቴልአቪቭና አካባቢው በሚገኙ የመኖሪያ መንደሮች ላይ በደረሰ ጥቃት ቢያንስ 6 ሰዎች ቀላል ጉዳት የደረሰባቸው ሲሆን በህንፃዎችና በመሰረተ ልማቶች ላይ ከፍተኛ ውድመት ደርሷል። በተለይም በሰሜን ቴልአቪቭ የሚገኙ 3 ህንፃዎች በከፍተኛ ፍንዳታ ክፉኛ ተመትተዋል። ሌላኛው አስገራሚ ዜና ደግሞ በደቡብ እስራኤል በሚገኘው የዲሞና የኒውክሌር ጣቢያ አካባቢ የሚሳኤል ፍንዳታ መሰማቱ ነው። ይህ ቀጠናዊ ውጥረትን ይበልጥ አባብሶታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የህልውና ውጊያ ነው ሲሉ ምላሽ የሰጡ ሲሆን እስራኤል በሁሉም ግንባሮች አጸፋዊ እርምጃ እንደምትወስድም ዝተዋል። በሌላ ዜና የታላላቅ ሀገራት ዲፕሎማሲያዊ ሽምግልናና የጦርነቱ መዘዝ። በመካከለኛው ምስራቅ የተቀሰቀሰውን የአሜሪካ እስራኤልና ኢራን ጦርነት ለማስቆም ፓኪስታን፣ ሳውዲ አረቢያ፣ ቱርክና ግብጽ የጋራ የዲፕሎማሲ ቡድን አዋቅሯል። አሜሪካና ኢራን ፓኪስታን ቀጥተኛ የሰላም ድርድር እንድታመቻች ሙሉ እምነት ጥለውባታል። አሜሪካ በበኩሏ ባለ 15 ነጥብ የሰላም እቅድ ያቀረበች ሲሆን ኢራን ደግሞ ይህንን ከእውነታ የራቀና ምክንያታዊ ያልሆነ ማለት ውድቅ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን ነዳጅ መውሰድ እመርጣለሁ በማለት የካርድ ደሴትን ሊቆጣጠሩ እንደሚችሉ ዝተዋል። በሌላ በኩል ደግሞ ድርድሩ እጅግ በጥሩ ሁኔታ እየሄደ መሆኑንም ያክላሉ። ይሁን እንጂ የአሜሪካ ማዕከላዊ ዕዝ እንዳስታወቀው 3500 የባህር ኃይል አባላትን የያዘው ዩኤስኤስ ትሪፖሊ የጦር መርከብ ቀጠናው የደረሰም ሲሆን ተጨማሪ 4200 ወታደሮች ወደ ባህረ ሰላጤው እያመሩ ነው።
እስራኤልን በኢራን የኒውክሌር አቅም እስኪወድም ድረስ ጥቃቱ እንደሚቀጥል አረጋግጣለች። የጦርነቱ የኢኮኖሚ መዘዝ ከባድ ሆኗል። የብሬንት ክሩድ ዋጋ በአንድ በርሜል ከ$116 በላይ ደርሷል። በሌላ ዜና የአሜሪካ ኤምባሲ በዩኒቨርሲቲዎች ላይ የጥቃት ማስጠንቀቂያ ሰጠ። በባግዳድ የሚገኘው የአሜሪካ ኤምባሲ እየጨመረ በመጣው ቀጠናዊ ውጥረት ምክንያት በኢራቅ ውስጥ በሚገኙና ከአሜሪካ ጋር ግንኙነት ባላቸው ዩኒቨርሲቲዎች ላይ ሊሰነዘር የሚችል ጥቃትን አስመልክቶ ከፍተኛ የደህንነት ማስጠንቀቂያ አስተላልፏል። እንደ ኤምባሲው መግለጫ ከሆነ ታጣቂ ቡድኖች በተለይ በባግዳድ በሱሌይማንያ እናም በዶሃክ በሚገኙ ተቋማት ላይ ጥቃት ለመሰንዘር እያቀዱ መሆኑን የስለላ መረጃዎች ያመላክታሉ። ኤምባሲው በኢራቅ የሚገኙ የአሜሪካ ዜጎች ሁሉ ከፍተኛ ጥንቃቄ እንዲያደርጉና እየተበላሸ በመጣው የጸጥታ ሁኔታ ምክንያት ሀገሪቱን ለቀው መውጣትን እንዲያስቡበት አሳስበዋል። በሌላ ዜና ወደ ሀገር ውስጥ መረጃ ስንመለስ የኮማንደር ፍቅሩ ሙልዬ ወደ ሰላም መመለስ። ቀደም ሲል በሀገር መከላከያ ሰራዊት ልዩ ኮማንዶ ውስጥ የነበረውና በኋላም የፋኖ ኃይልን በመቀላቀል በትጥቅ ትግል ሲንቀሳቀስ የቆየው ፍቅሩ ሙልዬ ከጓደኞቹ ጋር በመሆን የቀረበለትን የሰላም ጥሪ ተቀብሎ ወደ ሰላም መመለሱ ተገልጿል። የሀገር መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ተስፋዬ አያሌው እርሱና ጓደኞቹ የሰላም አማራጭ መምረጣቸው የሚያስመሰግን ነው ብሏል። ወደ ሰላማዊ እንቅስቃሴው የተመለሰው ፍቅሩ ሙልዬ በበኩሉ ጦርነት ለማንም አይበጅም በማለት የሰላም ጥሪን ተቀብሎ ለመግባት መወሰኑን ገልጿል። ክቡራን አድማጮች፣ በቀጣይ መካከለኛው ምስራቅን ውጥረት አስመልክቶ ሌሊቱን የተሰሙ ሌሎች ሰበር መረጃዎችን ወደ እናንተ ላድርስ። ስፔን የአየር ክልሏን ለአሜሪካ ወታደራዊ በረራዎች መዝጋቷን አሳወቀች። ስፔን በአሁኑ ወቅት አሜሪካና እስራኤል በኢራን ላይ ለሚያካሂዱት ወታደራዊ ዘመቻ ያላትን ተቋሙ በከፍተኛ ደረጃ በማሳደግ በግጭት ውስጥ በቀጥታ ለሚሳተፉ የአሜሪካና የህብረ ብሬክ አውሮፕላኖች የአየር ክልሏን መዝጋቷን የመከላከያ ሚኒስትር ማርጋሪታ ሮብለስ ሰኞ ዕለት አረጋግጧል። የውሳኔ ማድሪድ ቀደም ሲል በካዲዝ የሚገኘውን ሮታና በሴቪል የሚገኙ ሞረንደላ ፍሮንተራ የተባሉትን የጋራ ወታደራዊ የጦር ሰፈሮች አጠቃቀም ላይ ከጣለችው እገዳ በላይ የሚሄድ ነው። ይህም የአሜሪካና የአጋሮቿ አውሮፕላኖች ወደ መካከለኛው ምስራቅ ለሚያደርጉት ጉዞ የስፔን ግዛት በመዞር ሌላ አማራጭ መንገድ እንዲጠቀሙ ያስገድዳቸዋል። ወታደራዊ ምንጮችን ጠቅሶ ኤልፓይስ እንደዘገበው ከሆነ እገዳው አሜሪካ ኦፕሬሽን ኤፒክ ፍሪ ብላ በጠራችው ዘመቻ ላይ የሚሳተፉ ቦምብ ጣይ የነዳጅ ጫኝና የድጋፍ ሰጪ አውሮፕላኖችንም ይመለከታል። ብቸኛው ልዩነት የሚያደርገው እውነተኛ የአደጋ ጊዜ ሁኔታዎች ሲያጋጥሙ ብቻም ሲሆን በእንዲህ አይነት ሁኔታዎች ማለፍ ወይም ማረፍ ይፈቀዳል። ሮብለስ በማድሪድ ለጋዜጠኞች በሰጡት መግለጫ ከኢራን ጦርነት ጋር በተያያዙ ድርጊቶች የጦር ሰፈሮችንም ሆነ የአየር ክልል ለመጠቀም ፈቃድ አንሰጥም በማለት ጉዳዩ ምንም አይነት ብዥታ እንደሌለው ገልጿል። ይህ ገና ከመጀመሪያው ለአሜሪካ ጦር ኃይሎች በግልጽ ተነግሯል። የስፔን አቋም ለሁሉም የታወቀ ይመስለኛል፣ በጣም ግልጽ ነው ሲሉም ተናግሯል። ግጭቱንም ጥልቅ ህገወጥና ፍትሐዊ ያልሆነ ሲሉም ገልጸውታል። ዘገባው ዘፕራይም ኒውስ ነው። በሌላ ዜና ኢራን ካሁን በኋላ ዩናይትድ ስቴትስን የመፈታተን አቅም የላትም። የዋይት ሀውስ የፕሬስ ሴክሬታሪ ካሮን ሊቪቲ ትናንት በሰጡት መግለጫ ኢራን ካሁን በኋላ ዩናይትድ ስቴትስን የመፈታተን ወይም የመጋፈጥ አቅም እንደማይኖራት በቁርጠኝነት አስታውቋል። ሊቪት እንደገለጹት አሜሪካ የኢራን ወታደራዊና የፋይናንስ መዋቅር ለመገደብ የወሰደቻቸው እርምጃዎች ውጤት እያመጡ መሆኑን ኢራን በአሜሪካ ላይ ስጋት መፍጠር የማትችልበት ደረጃ ላይ መድረሷን አመልክቷል። ኢራን ከእንግዲህ ዩናይትድ ስቴትስን ኦፍ አሜሪካን የመፈታተን አቅም አይኖራትም ሲሉ በልበ ሙሉነት ተናግሯል። ይህ መግለጫ የመጣው በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከረበትና ትራምፕ የኢራን መሰረተ ልማቶች እንደሚያወድሙ በዛቱበት ወቅት መሆኑ ትኩረት የሚስብ ነው። ዋይት ሀውስ ይህን መግለጫ የሰጠው ኢራን ለድርድር እየተንበረከከች ነው የሚለውን የትራምፕ ንግግር ለማጠናከር ሳይሆን አይቀርም አሜሪካ በኢራን የኒውክሌር ፕሮግራም እና በክልላዊ ተጽዕኖ ላይ ያላትን የበላይነት ለዓለም ለማሳየት የፈለገችበት አጋጣሚ ይመስላል። አቅም አይኖራትም የሚለው ቃል ኢራን ላይ የሚጣለው ማዕቀብ ወይም የሚወሰደው ወታደራዊ እርምጃ ይበልጥ እንደሚያጠናክርም ይጠቁማል። ይህ የዋይት ሀውስ ጠንካራ አቋም በኢራን በኩል ምን አይነት ምላሽ ሊያስከትል እንደሚችል በቅርበት እየጠበቀ ነው። በኢራን በኩል አሁንም ጥቃት የመሰንዘር አቅም አለን የሚሉ ድምጾች ቢሰሙም የአሜሪካ መንግስት ግን ጉዳዩን ተደምድሟል በሚል መንፈስ እየገለጸው ይገኛል።
በሌላ ዜና የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ አሁን እንዳስታወቁት ሀገራቸው ከአሜሪካ ጋር እየተካሄደ ያለው ጦርነት ከተጀመረበት ጊዜ አንስቶ ከዩናይትድ ስቴትስ ጋር ምንም አይነት ድርድር ውስጥ አልተሳተፈችም አሉ። ቃል አቀባዩ በኤክስ ገጻቸው ባሰፈሩት መልእክት በእነዚህ 31 ቀናት ውስጥ ከአሜሪካ ጋር ምንም አይነት ድርድር አላደረግንም ብሏል። አያይዞም እስካሁን የተከናወነው ነገር ቢኖር ፓኪስታን ጨምሮ በተወሰኑ አሸማጋዮች በኩል ከአሜሪካ የተላከልን ድርድር ጥያቄና ተያያዥ ውሳኔ ሀሳቦች መድረሳቸውን ብቻ ነው ሲሉም አብራርቷል። የተኩስ አቁምን በተመለከተ የኢራን አቋም እንዳልተቀየረ የገለጹት ቃል አቀባዩ አቋማችን እጅግ በጣም ግልጽ ነው፣ በአሁኑ ወቅትም የአሜሪካ ወታደራዊ ጥቃትና ወረራ በከፍተኛ ሁኔታ እየቀጠለ በመሆኑ ሙሉ ጥረታችንና አቅማችን የተሰማራውን የኢራን ሕልውና በመከላከል ላይ ነው ብሏል። በተጨማሪም ባጋይ ሀገራቸው ከአንድ ዓመት ባነሰ ጊዜ ውስጥ በዲፕሎማሲ መስክ ላይ የተፈጸመባትን 2 ክህደቶች አትረሳም ሲሉ ተናግሯል። የመጀመሪያው ክህደት የተባለው እንደ አውሮፓውያን አቆጣጠር በሰኔ ወር 2025 የተካሄደውና 12 ቀናት የፈጀው ጦርነት ሲሆን ይህ ጦርነት የተቀሰቀሰው አሜሪካና እስራኤል በድርድር ሂደት ላይ እያሉ በወታደራዊና በኒውክሌር ተቋማት ላይ ጥቃት በመሰንዘራቸው መሆኑ በዘገባው ጠቅሷል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህ ይመስሉ ነበር። ባለፉት ደቂቃዎች ለመመልከት እንደሞከር ነው የዶናልድ ትራምፕ በኢራን ላይ የሰነዘሩት የመጨረሻ የተባለት የጥፋት ማስጠንቀቂያ፣ የእስራኤል የማይደፈረው የአየር መከላከያ በኢራን ሚሳኤሎች ተሰብሮ ቴል አቪቭ ስትናወጥ የታየበት ክስተት እንዲሁም የዓለም የነዳጅ ገበያ ያመሰቃቀለውና ታላቅ ሀገራትን ለሽምግልና ያስነሳው የቀጠናው ውጥረት ዓለምን ስጋት ላይ ጥሏታል። በተጨማሪም በኢራቅ የሚገኙ ዩኒቨርሲቲዎች ላይ የተደቀነው አደጋና በሀገራችን በአማራ ክልል የቀድሞ ኮማንዶ ፍቅሩ ሙልዬ ወደ ሰላም መመለሱ ሌሊቱን በዋናነት የተሰሙ ዜናዎች ናቸው። እነዚህ ሁነቶች መቀጠል የቀጣዩን ሳምንት የዓለም ፖለቲካ ወዴት ሊያመራ ይችላል? ትራምፕ የሰጡት የጊዜ ገደብ ሲያበቃ ምን አይነት እርምጃ ይወሰድ ይሆን? የእናንተን ግምት በኮሜንት መስጫው ላይ አስፍሩልን። እንደዚህ ያሉ ትኩስና ሰበር መረጃዎች በደቂቃው በፍጥነት እንዲደርሷችሁ የዩቲዩብ ቻናሌ ሰብስክራይብ በማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። የቪዲዮ ሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።